እየነገርኩ አትታ መርዝ ብላ እንመለሳለን በማገበል ይጠልቅታል አንድ ደና ተጫዋች ሜዳ ውስጥ ልታየሙ ምን አይነት ምሽት ነው ጀው ምን አይነት አብሂረም ከአመት አንተ ደጀ ማይም እናቴ ትሙት ማይም ሰው ነሽ አንተ ክርስቶስ ኤቴን ታስወጣለ የማይም ጥግና አንተሽ እናቴ ትሙት በቋጣሪ ታስጨፍርብኛል የመጨረሻው ውሻ ነህ እናቴ ትሙት አችልምሽ ሁለተኛ እንዳላይ እዚህ ክለብ ግማታ ማሰልጣኝ ነህ እናቴ ትሙት ወይኔ ጉዴ ኤቴ ይወጣል ወይ በቃ እኔ እናቴ ትሙት ከአመት አንድ አይነት ነገር የደደብክ ማህይም አሰልጣኝ ነህ ወያላው ባላ ወገቡን እምቢ ካለ ማርገጠው በጫማ ውይ ላይ ግባና አውጣው ፖትጆም ያበደ ይሄ ነው ዋንጫ ይሄ ነው ሲያምር ይቀራል አረ ፈላው እግር ኳስን አዳንክ ፈላው እግር ኳስን አድናል በቃ ታሪክ አይረሳም መቼ አውጣው እግር ኳስን አንዳንዴ እድል ያስፈልጋል ሸዳር እንደምሻሸነፍ ምን አይነት ተማማ እንደው ዛሬ ገኝተናል አረኔ ካፍቶኛል አቻ ይገባን ነበር ጀማል ይሙት ቢያንስ አቻ መውጣት ነበረብን ይሄን ሲዝን ሙሉ ይሄንን አርሰናል አይተነው አናቅም ነበር እንደዚህ ተጫውተን አናቅም ነበር ግን ተሸነፈንና አይ ቲንክ ሲዝኑ እዚህ ጋር በቃ ይመስለኛል ዋንጫ ተስፋ ያለን አይመስለኝም እኩል ነው ነጥብ ምን ሆነ ተቃሪ ጨዋታቸውን ካሸነፉ ሲቲ ሊጥል ይችላል ምናምን ነገር ግን በቃ ማሸነፍ ነበረብን ይሄን ጨዋታ ከዜሮ እንጀምራለን ማለት ነው ቢስሚላህ ናውጣው ጠሏለ ዳስታሉላት ለወያለዋ ዳስታሉላት ተመልከት ይገባላል እሳት ይሰማል ውስጥን እሳት ይሰማል አቴታ ይገባላል ገባ አሁን አንዱ ይመጣና ማለት ነው ገነርስ ደበራችሁ እንዴ እንዲችም ታክል እንዳይደብራችሁ አይላችሁም ዛሬ እሱ ራሱ ደብሮታል የሌሌነ የደበረው አርስዬ ሰጡሽ አይደል ሰጡሽ የማንቸስተር ከተሞች ግን ንቀውናል ነው ምልሽ አርሱ እኔንም ይጠፈጥፉኛል አንቺንም ጠፈጠፉሽ እኮ እዚህ ንቀውናል ነው ምልሽ ራሳችንን ማስከበር አለብን አርሱ ወንድም ጥላ ካሁን በኋላ ወንድም ጥላ አንቺ ነሽ ራሳችንን ማስከበር አለብን መምሩ ያለ ደቀ መዝሙሩ ምን ሊያረግ ይችላል ያራዳ ልጆች ሰውየው ፔፕ ጋርዲዮላ ነው ፕሪሚየር ሊጉ አለቀ ብለ ዋንጫውን ካለ ያስከው በስተቀር ካፍ ላይ እንደ ጆንጎሎ ነው መጥቶ ሊነጥቀ የሚችለው ምንም ጥያቄ የለውም ነው ምለ ፔፕ ጋርዲዮላ ማለት ከዳመና በላይ ያለ ንስር ነው ተጫዋቾቹን ምን እንደሚያረጋቸው አጣቀም ነገር ግን ኬት መጡ ሳይባል ቀለብ አርጎ እልፍ ይላል ነው ምለ ያራዳ ልጆች ማንቸስተር ሲቲ በሜዳው አርሰናልን አስተናግዶ እንግዲህ 2-1 በሆነ ውጤት አሸንፏል ይህ ውጤት ምናልባት ለማንቸስተር ሲቲ የዘንድሮውን የእንግሊዝ ፕሪሚየር ሊግ ሊያመጣ ይችላል ምክንያቱም ማንቸስተር ሲቲ አንድ ቀሪ ጨዋታ አለው አርሰናል ነጥቡ 70 ነው ሲቲ ደግሞ 67 ነው የአንድ ጨዋታ ቀሪና የአንድ ጎል ልዩነት አላቸው ማለት ነው ማንቸስተር ሲቲ ከክሪስታል ፓላስ ጋር የሚያደርገውን ቀሪ ጨዋታ ካሸነፈ ማሸነፍ ደግሞ በአንድ ጎል ልዩነት ሊሆን ነው ግዴታ ስለሚሆን እኩል ይሆናሉ እድላቸውን በእጃቸው ይወስናሉ አርሰናልም ማንቸስተር ሲቲም ነገር ግን የጨዋታ የጭንቅላት ነው የጨዋታ ያራዳ ልጆች ነቀጣይ ጨዋታዎችም እጅግ በጣም ላንዱ ፍራስትሬቱ ሲከት ላንዱ ደግሞ መነሳሳትን ይጨምራል ነው ምን አለፋችሁ ፔፕ ጋርዲዮላ ትልቁን ጨዋታ በድል ተወጥቶታል ማለት ነው ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡ ሼር ኮፒ ሊንክ አይረሳ የፕላስ ምልክቷ እናንተ ነች የፕሪሚየር ሊጉ ዋንጫ ለሲቲ እንዲህ ሲል አዜመ እንጃ ምን እንደሆን ያስነካሽኝን ባገር ከሞላ ሰው የምለው አንቺን ማንቸስተር ሲቲ መድፈኛውን በኢትሃድ አስተናግዶ እንቁልልጭ አለው 2-1 በሆነ ውጤት የበይ ተመልካች አደረገው አርሰናል አሁንስ ዋንጫው ከእጃቸው ወጥቷል
ወይስ እድል አላቸው? መልሱን ለናንተው ትቸዋለሁ። ኮሜንት ላይ ጻፉልኝ። መልካም ጊዜ። አርሰናል ተሸንፏል። የአርሰናል ደጋፊዎች ምክንያት መደርደር ያስፈልጋቸዋል ብዬ አላስብም። ምክንያቱም ደግሞ አሁን ላይ ነገሮችም ውጥንቅጣቸው ወጥቷል። የዋንጫው ተስፋም ተሟጧል። ታዲያ በዚህ ጨዋታ ላይ ሰከንድ ሃፍ ላይ ማለት ነው አርሰናሎች ጥሩ የሚባሉ ሙከራዎችን ጥሩ የሚባሉ ድሎችን አግኝተው ነበር። ነገር ግን ሳይጠቀሙበት ቀርተዋል። ሰከንድ ሃፍ ላይ ሃላንድ አስቆጥሮ ጨዋታው 2-1 ተጠናቋል። ልጅየው ቢሮጥም ቢገሰግስም ነገር ግን አባቱን ግን ፈጽሞ ሊቀድም አልቻለም። መድፉ በማንቸስተር ከተማ በኢትሃድ ምድር ተደመሰሰ። የመድፉ ዝናሮች ኢትሃድ ላይ ሲንጠባጠቡ አመሹ። ደቀ መዝሙሩ ለመምህሩ እጅ ሰጠ። የታክቲኩ ሊቅ ጋርዲዮላ ከአርሰናል አንገት ስር እነሆ በይፋ መተንፈስ ጀምሯል። 9 ነጥብ የነበረው የነጥብ ልዩነት አሁን ወደ 3 ብቻ ጠቧል። ታዲያ እናንተስ የዘንድሮ ዋንጫ ማን ይበላል? ግምታችሁን አስቀምጡ። ለተጨማሪ መረጃዎች የፕላስ ምልክቷን እየነካችሁ ፎሎ በማድረግ ቤተሰብ ሁኑ። ቢስሚላህ ምን አይነት ጨዋታ ነው? ገራሚ ጨዋታ። የፔፕ ጋርዲዮላ ማንቸስተር ሲቲ የሚኬል አርቴታ አርሰናል 2-1 አሸንፎታል። የዋንጫው ፉክክር ጡፏል። ላለፉት ወራቶች ዋንጫው የአርሰናል ይመስል ነበር፣ ግን በአርቴታና በልጆቹ ጉትጎታ ሲቲን ወደ ዋንጫው ፉክክር መልሰውታል። አሁን እንግዲህ ቻንሱ እኩል ነው። መቼም አሁንም የሊጉ መሪ ነው አይባልም መቼም አርሰናል፣ ምክንያቱም ፓላስ ጋር ነው ቀሪ ጨዋታ ያለው። ሲቲ ያንን ያሸንፋል ነው ብለን የምናስበው እንዳሁን ፐርፎርማንስ። አሁን ከዚህ በኋላ እኩል እንኳን ቢሆኑ አርሰናል ላለመጣሉ ዋስትና አይኖርም። እርግጠኛ ሆኜ ነው የምነግራችሁ። ሲቲም ሊጥል ይችላል፣ ግን አርሰናልም ሊጥል ይችላል። ይሄን ፊልም በተደጋጋሚ አይተነዋል። በተደጋጋሚ ዛሬ ምን አርሰናል በቃ አይታችሁታል። እንግዲህ ምንም ማድረግ አይችልም ከዚህ በላይ 7 ደቂቃ ሲጨመር ነው ሰዓት የሆኑት አይታችኋል። ያ አርቴታ ሲለው የነበረው ሰዓት 7 ደቂቃ ሲጨመር ለአቻ እንሂድም ሲል ነበር፣ ግን ለአቻ ይመስል ነበር። ሰዓት በረኛው ምናምን ኳስ ሲገኝ ይገል ነበር። እነዚህ እኮ ብዙ ምን ማድረግ እንዳለባቸው የሚችሉ አሰልጣኞች ተጫዋቾች አላቸው ሲቲዎቹ። የዓለማችን ምርጥ አሰልጣኝ፣ የዓለማችን ምርጥ አማካኝ፣ የዓለማችን ምርጥ አጥቂ አላቸው። አንድ ኳስ አግኝተው አንዱን ኳስ በቃ ጎል አስቆጥረው ሊወጡ ይችላሉ። እዛ እኮ 10 ቢገኝ ቀኑን ሙሉ ቢጫወቱ ጎል አስቆጥሩ እና ሀበርት ናቸው ያሉት። ያችንን በአንዷ ያገባችሁ በድል ነው። እዚህ እኮ እነ በርናንዶ ነው ያሉት እኮ። ቡድኑ እንዴት እንደሚመሩ ተላያችሁ። እና አሁንም ከዚህ በኋላ ከባድ ነው ብዬ አስባለሁ። ምክንያቱም ይሄን ፊልም በተደጋጋሚ አይተናል። ሲቲዎች ግን ጣፋጭ 3 ነጥብ ነው ዛሬ ወሰዱት። ጣፋጭ 3 ነጥብ ብቻ አይደለም 6 ነጥብ ነው ብዬ ነው የማስበው። ለማንኛውም ጨዋታው ማራኪ ነበር። እስቲ በጨዋታው ላይ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። ባለፉት ቅርብ ዓመታት አርሰናልን የፕሪሚየር ሊጉን ዋንጫ ያሳካል ብዬ በዚህ ልክ ኮንፊደንት የሆንኩበት ጊዜ ስለመኖሩ እጠራጠራለሁ ጋይስ። ነገር ግን በዋንጫ ፉክክሩ ላይ አሁንም ከኤፕሪል በኋላ መግደርደሩን ቀጥሎ ለማንቸስተር ሲቲ ካልበላህ እያሉ ነው የሚገኘው። ኢታር ላይ በተከናወነ 33ኛ ሳምንት እንግሊዝ ፕሪሚየር ሊግ መርሃ ግብር ማንቸስተር ሲቲ አርሰናል 2-1 በማሸነፍ ጣፋጭ የሚባል ድል በማስመዝገብ እንግዲህ ከአርሰናል ጋር ያለውን የነጥብ ልዩነት ወደ 3 በማጥበብ 67 ነጥብ በመያዝ ሁለተኛ ደረጃ ላይ መቀመጥ ችሏል። ቀሪ ጨዋታው ማሸነፍ የሚችል ከሆነ ደግሞ በነጥብ እኩል ሆነው በጎል ክፍያ ነው የሚለያዩት። ስለዚህ ሁለቱም ቡድኖች ዋንጫውን የሚወስኑት በራሳቸው ይሆናል ማለት ነው። አርሰናል ወርቃማ ድሉን ነው አሳልፎ ለማንቸስተር ሲቲ ሰጠው ማለት ይቻላል። በዚህ ጨዋታ ላይ ለሲቲ ራያን ቸርኪ 16ኛው ደቂቃ ላይ በጣም በግሩም ሁኔታ ጎል አስቆጥሮ ቀዳይ ማድረግ ችሎ ነበር። ከሃቨርትዝ ከዛ በሁለት ደቂቃዎች ልዩነት 18ኛው ደቂቃ ላይ ከፕሬሲንግ ዶናርማ የተሳሳተውን ስህተት በመጠቀም አቻ ማድረግ ቻለ። ከሁለተኛው አጋማሽ በኋላ ሲቲ ብልጫውን መልሶ በመውሰድ በኤርሊንግ ሃላንድ አማካይነት 65ኛው ደቂቃ ላይ ጎል በማስቆጠር ጨዋታው በዛው በመጠናቀቅ 2-1 በሲቲ አሸናፊነት አልቋል ማለት ነው። አርሰናሎች በዚህ ጨዋታ ላይ ደፋር ነበሩ፣ ነገር ግን ዋጋ እንደከፈሉ ተመልክተናቸው ነበረ። ሚኬል አርቴታ ሰከንድ ሃፍ ላይ ለምን ሞስኬራ እንደታገሰው ግራን ያጋባኝ ቢጫ ካርድ ተመልክቷል። ሙሉ ጨዋታ ላይ በዶኩ የ1-1 ብልጫዎች ተወስዱበት ነበረ። ሰከንድ ሃፍ ላይም እንግዲህ የሃላንድ ጎል ሲቆጠር በዛ መንገድ ነበር የተቆጠረው፣ ብልጫውን ተወስዱበት ነበረ። ካርድም ስለተመለከተ ፍራቻ ነበሩ እግሮቹን ለመሰንዘር ማለት ነው። ብቻ ለአርሰናል በጣም በዋንጫ ፉክክሩ ላይ ዋጋ የሚያስከፍለውን ውጤት ነው ያጣው። እኔ ከዚህ ጨዋታ መጠናቀቅ በኋላ አርሰናል ተጫዋቾች የስነልቦና ደረጃ እንዴት እንደሚመለስ በጣም ጥያቄ ሆነብኝ። እናንተ ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን አጋሩኝ።